ሀና በእነ አሴር ጉዳይ ወይም በተምቹና በአሴር ጉዳይ እያደረገች ያለችውን ነገር እናንተ እንድታዩታላችሁ። እውነት ለአሴርና ለተምቹ እንደዛ መናገር ነበረባት ወይስ አልነበረባትም? ከተናገረችው በኋላስ እነሱ እንደ ወንድም ወይም ደግሞ አጠገቤ ይቆማሉ ብላ እንደተናገረችው ወይም እንዳሰበችው መጠን ያንን ነገር ሰምተው ዝም ማለት ነበረባቸው? ከተናገረችው በኋላ ለምን ትጣላላችሁ? ለምን ከሰው ጋር ትደባደባላችሁ? ለምን መታችሁት? ለምን እንደዚህ ያደረጋችሁ ማለቷንስ እንዴት ታዩታላችሁ? ውድ ቤተሰቦቼ አሴርና ተምቹ አንተነህን መደብደባቸው ልክ ነው ወይስ አይደለም? ልክ ማስገባታቸው እኔ ልክ ነው ብዬ ነው የማስበው። በጣም አብዝቶታል፣ በጣም አፍልቶታል። ሀናና ሰላምዬ እህትና ወንድም የላቸውም ብሎ ነው እንደዚህ ፉን ፉን እያለ ያለው እና በጥቂቱም ቢሆን እንደዚህ ቀመስ ማድረጋቸው እኔ መልካም ነው ብዬ ነው የማስበው። እናንተስ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስለ ድራማው ሀሳብ አስተያየት ካላችሁ ስለ ወይዘሮ ሜላት፣ ስለ ተምቹና አሴር ወይም ደግሞ ስለ ሰላምዬና ሀና ሀሳባችሁን እስኪ ያካፍሉኝ። ሀናና ሰላምዬን በዚህ ልክ ወይዘሮ ሜላት መናገር ነበረባት ወይ? ክብሬ ክብሬ የምትለውስ ነገር ከልጆቿ ክብር ይበልጣል ወይ? እናት በዚህ ልክ ልጆቿን ከክብሯ አስበልጣ ስትፈልጊ ድፍት በይ ማለቷስ ተገቢ ነው ብላችሁ ታስባላችሁ? ልጅ ከየትኛው ክብር ነው የሚበልጠው? ማለት ክብር ከየትኛው ልጅ ነው በልጦ የሚያውቀው? ሲጀመር ክብር ከሰው ልጅ በልጦ ያውቃሉ? ለራሳችሁ ክብር የምትሰጡበት ቦታ አለ። አዎ ክብራችሁን ዝቅ አድርጋችሁ ደግሞ የሆነ ነገር የምታስበልጡበት ይኖራል አይደል? ቤተሰብ ለምሳሌ ነስር የራሱ በዱር እንስሳት በአጠቃላይ ካያችሁት ነስር ሁልጊዜም ከፍ ብሎ ነው የሚበረው አይደለ? ከማንም በላይ ነው እሱ በሚበረው ልክ ማንም በሮ አያውቅም። በሱ ከፍታ ልክ ማንም ከፍ ያለ የለም። ግን የሚፈልገውን ነገር ለማግኘት ደግሞ ይወርዳል እታች። ከፍ ባለበት ልክ ወርዶ እታች የሚፈልገውን ነገር አንስቶ ተመልሶ ከፍ ይላልና አንዳንድ ጊዜ ክብርም እንደዛ ነው። ቦታ አለው። ቦታ አለው። ክብራችንን ዝቅ የማናደርግበት ቦታ አለ። ክብራችንን ዝቅ አድርገን ደግሞ የምንፈልገውን ነገር እስከምናደርግ ክብራችንን ትተን ያኛውን እስከምናገኝ ምንተው ነገር አለና ወይዘሮ ሜላት ግን እኔ በጣም ነው የታዘብኳት። ክብሯን ከልጇ ስታስበልጥ ስትፈልጊ ድፍት በይ እኔ ክብር ይበልጥብኛል ስትል በጣም ነው የገረመኝና ሀናንም ቢሆን እንደዛ ስትወርድባት ሳይ በጣም ከሚገባው በላይ ነው የገረመኝና ሀናስ እግዚአብሔር ይመስገን የምትጠለልበት ሲከፋት የምትደበቅበት አባት አላት። ሰላምዬ ግን በጣም ነው ያሳዘነችኝ። እውነት ነው የምላችሁ ውድ ቤተሰቦች፣ በጣም ላይክ እናቷ እንደዛ ስትናገራት ተይ እማዬ አሁን እንኳን ተረጅኝ፣ እኔ እኮ ማንም የሚረዳኝ ሰው የለም፣ ችግሬን ብለሽ መጀመሪያ ስሚኝ፣ ሳሰሚኝ ለምን ትፈርጅብኛለሽ? የትኛውን ክብር ነው የምትይው? ከክብርሽ ከልጅሽ ይበልጥብሻል ወይ? ለምን አሁን እንኳን አትሰሚኝም? እኔ እኮ ነኝ አሁንም እየነገርኩሽ ያለሁት ስትላት ድፍት በይ ስትፈልጊ አንቺ ከክብር ያትበልጭም ነው ያለቻትና እውነት እንደዚህ የምትል እናት አለች ቤተሰብ። በጣም የሚገርም በእውነትም እንደዚህ አይነት እናት ካለች በጣም የሚያሳዝንና በጣም የሚገርም ነው። ለማንኛውም ሰላም እኔ እውነት ለመናገር በሰዓቱ እኔ ራሱ እንኳን ሰላም አይደለችምና ቦታው ላይ ያለችው እኔ እንዲሁ ድራማ መሆኑን እያየሁት እንኳን በጣም ነው ያመመኝ፣ በጣም ነው ያለቀስኩት። ታውቃላችሁ በጣም ነው ያሳዘነችኝ ሰላም። በሷ ቦታ ቢሆን ስምሩ አልኩኝና በጣም ነው የሚገርመው። ያው ደግነቱ ግን ከሀና ጋር ሄዳ አድራለች። በዚህ ላይ ግን እኔ የእርግብን በጣም አስተዋይነት እናያየሁበት ማለት ነው። እርግብ ልክ ከምናሴ ተቀራራቢ ናት አስተሳሰቧ ማለት ድንብላል ወይዘሮ ሜላትንም እንግዲህ ወይዘሮ ሜላት አሰሪዋ ናት፣ ትልቅ ሴት ናት። ግን ወይዘሮ ሜላትን እንኳን ስትመክራት ነበር የፈለገ ነገር ቢያጠፉም እንኳን ቁጭ አድርገሽ መምከር ነው እንጂ ቁጭ አድርገሽ ካልመከርሻቸው ሌላ ችግር ነው የሚፈጠረው። ምንም ቢያጠፉ ጥፋታቸውን ከስር መሰረቱ ማጥናትና ለምን እንደዛ ሆነ ለምን ተፈጠረ ብለሽ መናገር ሲገባሽ እንደዛ መጮህ አልነበረብሽም፣ እቤት ውጡ ማለት አልነበረብሽም ብላለች። ልክ ናት። እንደውም ሜላት ተናዳ የነበረችው ቀዝቀዝ ብላለች። ምን እንዳደርግ ነበር የምትፈልጊው አላለችም? ቁጭ ብዬ ከነሱ እንዳወራ ነበር የምትፈልጊው እንዴ? ያማታል እንደ ግን
እውነት ወይዘሮ ሜላት ያማታል ቤተሰብ። እንዴት ነው ቁጭ ብላ የማታወራው? እንዴት ነው ችግራቸውን የማትረዳው? እንዴ ቁጭ ብላ ካላዋራቻቸው በወጣትነት ዘመንና በጎልማሳነት ሆርሞን በሚቀየርበት ጊዜ እኮ ወጣትነት ከባድ ነው። ብዙ ነገር ይደረጋል። ማንኛውም ወጣት የሚሳሳተው ነው። በነገራችን ላይ ሰላም የተሳሳተችው ማንኛውም ሴትም ሆነ ወንድ የሚሳሳተውን የሚያደርገውን ነገር ነው ያደረገችው። እና በዚህ ልክ ወይዘሮ ሜላት የክብሯ መጨነቋ እኔ በጭራሽ አስቤው አላቅም ታደርጋለች ብዬ። ያም ሆነ ይህ ነገሩ አልፏን ሰላምንም ሆነ ሀኒቾን ከቤት እንዲወጡ ብላለች። ያው እነሱም ጥሩ አደረጉ። ለጊዜውም ቢሆን ወደ አቶ ኖላዊ ቤት ሄደው እዛ አድረዋል። ድንብላል ግን እኔ በጣም ያደነኳት አሁንም ሀናንም ሄዳ እናታችሁ እንደዛ ብትናገርም ከቤት መውጣት አልነበረባችሁም። እናታችሁ ናት። የእናንተን ክፋት አትፈልግም። ያው ስለተሳሳታችሁ ተናዳ ነው ምናምን ብላለች። እና ሀኒቾን ብትሆን ያው አስተዋይ ልጅ ናት። ለጊዜው ከአይኗ እንራቅ ብለን ነው እንጂ በጭራሽ ከቤት እኮ አልወጣንም ምናምን ነው ያለችው። እና ሌላው አሁንም ቢሆን አንተነህ አልለቀቃቸውም። ዙሪያቸውን ጥምጥም እየሄደ ነው። በሌላ በኩል ደግሞ ተምቹና አሴር በድጋሚ አንተነህን ደብድበውታል። ደግ አደረጉ። እኔ በበኩሌ ደግ አደረጉ ነው የምለው። ምክንያቱም ሀናንና ሰላምዬን አሁን እንደዚህ የሚጫወትባቸው ወንድም የላቸውም ብሎ ነው እንጂ ወንድም ቢኖራቸው የሰላምዬ ታላቅም ሆነ ወይም የሀና ታላቅ አንድ ወንድም ቢኖራቸው ኖሮ በዚህ ልክ አይጫወትባቸውም ነበር። ሁለቱንም አስባችኋል? ከአንድ ቤት ሁለታቸውንም እፈልጋችኋለሁ። ለዛውም እኮ ደግሞ ለስሜቱ እንጂ በጭራሽ ለትዳር ፈልጎ ምናምን አይደለም። እና በጣም የሚያሳዝን ነው ነገሩ። ያም ሆነ ይህ ተምቹና አሴር ብዙ ባይጎዱትም ቀመስ አድርገውታል። ያንን ነገር ደግሞ ሀና ከሰማች ትቆጣለች ምናምን እያሉ እየተጨቃጨቁበት ነበር ተምቹና አሴር በነገራችን ላይ አሁንም ቢሆን በሀና ዙሪያ ያለው አመለካከት በጣም የተለየ ነው። እኔ ግን እንደው ተምቹና ሀና ተጋብተው እንዲኖሩ በጣም ከሚፈልጉት አንዷ ነኝ። እና አሴር በጣም ዋጋ እየከፈለ ነው ለሀና ሲልና ከተምቹ ጋር እንኳን ካያችሁ በጣም ብዙ ጊዜ የሚጣለው በሀና ጉዳይ ነው። በጣም ብዙ ጊዜ ሀናን ማንም ሰው እንድናገርበት አይፈልግም። እና ያም ሆነ ይህ እንግዲህ እሱን ደብድበውታል። ሀና እሱን ፍለጋ ወደ እሱ ቤት ስትሄድ ደግሞ ነገሮች አይደለ ብሎ ያው በራሱ ጊዜ ነው የነገራት። እና አሁንም ቢሆን ሀናና አሴር አልተስማሙም። ሀና አሴርና ተምቹ ችግር ውስጥ እንዲገቡ አትፈልግም። ግን ደግሞ ተናግራለች። ከተናገረች በኋላ እነሱ ችግር ውስጥ እንዳይገቡ ማለት አይቻልም። እሷ እያለችው እኔን አብረሽን ካልተኛሽ እያለ ነው ብላን የነገረችው። አሴር ደግሞ ታውቃላችሁ ሀናን ምን ያክል እንደሚወዳት። ማንኛውም የምትቀርቡት እንደው ጓደኛም ሆነ እንደ ወንድም አድርጋችሁ የቀረባችሁት ሰው ሌላ ሰው መጥቶ እያስቸገረኝ ነው አብሬሽ ልተኛ እያለኝ ነው ብላችሁ ብትነግሩት ወንድ ስለሆነ ዝም ብሎ አያይም። እንኳን አሴር ሀናንን የሚወዳትና ማለት ነው። ያደረጉን ነገር ተምቹና አሴር ልክ ናቸው። ሀናም ደግሞ በአንድ ጎን በኩል ስታዩት ሀናም ደግሞ እነሱ እንዳይጎዱባት እነሱ ችግር ውስጥ እንዳይገቡባት ተመተው ወይም መተው እስር ቤት እንዳይገቡ የሆነ ነገር እንዳይሆኑ ብላ ነው። እና በዛ ጉዳይ ደግሞ ተምቹና አሴር በጣም ነው የሚጨቃጨቁት። እንደውም ተምቹ ሀናን ሊናገራትና ሊሰድባት ወይም ሊወቅሳት መጥቶ ነበር። ድንብላልን እዛ ሲያያት ዝም ብሎ ተመለሰ እንጂ ማለት ነው። እና እነሱ ያደረጉትን ነገር እኔ ስላደንቅላቸው አላልፍም። ያም ሆነ ወይዘሮ ሜላት ሰምታለች ነገሩን። ያንን ነገር ስትሰማ ግን ሽጉጧን ይዛ ነው የወጣችው። ሽጉጧን ይዛ ወጥታ አንተነህን ለመግደል አስባለች። ከዛ በፊት ግን ወይዘሮ ሜላት ተናዳ ሽጉጥ ይዛ እንደወጣች ለሰላምዬ ነግራታለች። ሰላምዬ ግን ምንድነው ያለችው? ደግ አደረገች እንኳንም ትበለው ነው ያለችው። ግን ወይዘሮ ሜላት ይህን ሰውዬ ብትመታው እስር ቤት ትገባለች። ግን ሰላም እንዳለችው ከሆነ ደግሞ እማዬ የምታደርገውን ታውቃለች፣ አትገለውም ነው ያለችው። እንግዲህ እሱን ወደፊት የምናየው ይሆናል። ወይዘሮ ሜላት ግን ያው ሽጉጥ ደቅናበታለች። እንግዲህ ትገለዋለች አትገለውም የሚለውን ሁላችንም ወደፊት አብረን የምናየው ይሆናል ማለት ነው። ሌላው አሁንም ቢሆን አንተነህ ሰላም ጋር ተገናኝቶ እያስፈራራት ነው። አሁንም አርፈሽ ግን ማትቀመጭ ከሆነ አንቺም ሆነ ቤተሰቦችሽን እሰራላችኋለሁ እያላት ነው። እና በጎረምሳ አስደብድበሽኛል እያለ ነው
ነገር ግን እሷ አይደለችም ያስደበደበችው፣ የተናገረችው ሀና ናት። የደበደቡት ተምቹና አሴር ናቸው፣ ግን እነሱንም አልለቃቸውም እያለ ነበር። ያም ሆነ ይህ ምን እንደሚፈጠር ያው ወደፊት የምናየው ይሆናል ማለት ነው። ሌላው የእዝራ አባትና እዝራ ትንሽ ሳይተላለፉ አይቀሩም። በዛ ላይ ቤቲ ግን ፈጣሪ ይሆናት። እኔ ቤቲ በጣም እያሳሰበችኝ ነው። ወይ አቶ በቃሉ እንደው እንዳይገላት ነው ምፈራላት። አቶ በቃሉ እንደዚህ በቀላሉ የሚምራት አይመስለኝም። ብቻ ፈጣሪ ይድረስላት። እንግዲህ እህቷንም አግቷል፣ እሷንም እያስፈራራት ነው በሽጉጥ። ሲቀጥል ከአቶ መስፍን ጋር እንድትገናኝም እየፈቀደላት አይደለም። እና እሷም በማታውቀው ማለት ገንዘብ አገኛለሁ ብላ ገብታ ችግር ውስጥ የገባች ይመስለኛል ማለት ነው። እና ወይዘሮ ሜላት እውነት እንትናን ማነው ስሙ አንተነህን የሆነ ነገር ታደርገው ይሆን ወይስ እንደዚሁ አስፈራርታ ትለቀዋለች? እሱ በነገራችን ላይ በጣም ነበር የደነገጠው ስለ ሰላም ሁሉንም ነገር ስትነግረውና አስረግዞ እንደተዋት የልጇ ፍቅረኛ እንደነበር ምናምን ሁሉንም ነገር ስትነግረው በጣም ነበር የደነገጠው። እሱ ብቻም ሳይሆን ሽጉጡን አውጥታ ግንባሩ ላይ ስደቀንበት በጣም ነበር የደነገጠው። እና እውነት አስፈራርታ ትተወዋለች ወይስ የሆነ ነገር ታደርገዋለች? እርግጠኛ ነኝ ምንም አታደርገውም ብዬ ነው የማስበው። ምክንያቱም እሷን ብትሆን ማሰብ ያቅታታል ብዬ አላስብም። ጭንቅላቷ ያስባል ብዬ አስባለሁ። እሱን ብትገለው ብዙ ችግር ውስጥ እንደምትገባ ታውቃላችሁ። በዛ ላይ የወይዘሮ ባዩሽ ገና የክሱ ጉዳይ አላለቀላትም። ገና የፍርድ ቤት ቀጠሮ አላት። ስለዚህ ሁለተኛ ችግር ውስጥ ትገባለች ብዬ አላስብም። ግን አንተነህን ልክ የሚያስገባው ሰው ያስፈልገዋል። እውነት ልክ የሚያስገባው ሰው በጣም ያስፈልገዋል። በጣም አብዝቶታል። በጣም ከሚገባው በላይ ነው እንደው ፉን ፉን እያለ ያለው። ማን አለብኝ ብሎ ወንድ ልጅ የለም ወንድም የላቸውም ብሎ አቶ መስፍንንም እንደምታዩት ነው። ዝም ብሎ ነገር ነው። ሚስቱን እንኳን ማሸነፍ የማይችል ነው። በዛ ላይ ቶሎ ተናዶ የሆነ ነገር ነው የሚያደርገው። ስለዚህ ወንድ ያለ መስሎ አልታየውም። ግን እኔ በነገራችን ላይ ሜላትን ሳላደንቃት አላልፍም። ቤተሰብ ማርያምን ታበዛዋለች፣ ግን ሳላደንቃት አላልፍም። ላይክ አስተሳሰቧ ወንዳ ወንድ ነገር ናትኝ እና ማንንም አትፈራም። ለማንም እሷ ያሰበችውንና ያቀደችውን ከማድረግ ወደኋላ አትልም። ያ መጥፎ ጸባይዋ እንዳለ ሆኖ ግን በጣም ጎበዝ ናት። ለአላማዋ ዝንፍ አትልም። ከወንድ ጋር እኩል ነው የምትፎካከረው። አቶ በቃሉን አሁን ከአቶ መስፍን ይልቅ እሷ በቁሙ ታሸነዋለች። ሂሳብ የሚያደርግላትና ለእሷ ትልቅዬ ቦታ ያለው ሰው ነው። አቶ በቃሉም ቢሆን በጣም ነው የሚፈራት። በጣም ቦታ አለው። በጣም ወይዘሮ ሜላት ትጎዳኛለች፣ ትፎካከረኛለች፣ እሷ ከኔ በምንም አታንስም ብሎ ሂሳብ የሚያስብላት ለሜላት እንጂ ለመስፍን አይደለም። መስፍንን እንደምንም አያየውም። መስፍንን ከምንም አይቆጥረውም። ሜላትን ግን በጣም ይፈራታል። ስለምትፎካከረው፣ ስለምትወዳደረው፣ ከሱ ጋር እኩል እንደምታደርግ ስለሚያውቅ ሜላትን በጣም ይፈራታል። እና እኔ ሜላትን ሳላደንቃት አላልፍም። ጥንካሬዋ፣ ለአላማዋ ሟች መሆኗ፣ ብርቱ መሆኗ፣ ጠንካራ መሆኗ፣ ላሰበችው ነገር ወደኋላ ዝንፍ የማትል መሆኗን ሳላደንቅላት አላልፍም። ግን አንዳንድ ቦታ ላይ ደግሞ ሰበር ማለት ያስፈልጋል። በተለይ ደግሞ ይሄ ክብሬ 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 የምትለው ነገር ክብር ከማንም በልጦ አያውቅም። ክብር ከማንም በልጦ አያውቅም። ክብር በምትፈልጉበት ቦታ ላይ ብቻ ነው ክብር ሊሆን የሚገባው እንጂ በሁሉም ቦታ ላይ ክብር ሊሆን አይገባም። ዝቅ ማለት ባለባችሁ ቦታ ላይ ዝቅ፣ ከፍ ማለት ባለባችሁ ቦታ ላይ ደግሞ ከፍ ስትሉ ነው እንጂ ከሁሉም ቦታ ላይ ከፍ ብላችሁ መኖር አይቻልም። ሁሉም ቦታ ላይ ተንሳፎ በሮ መገኘት አይቻልም። እንደነገርኳቸው ነው። ንስር እንኳን አሁን ከዱር እንስሳት አንደኛ ከፍ ብሎ የሚታየው ከፍ ብሎ የሚበረው እሱ ብቻ ነው። ግን የሚፈልገውን ነገር ለማግኘት ስል ደግሞ ወርዶ መሬት ይገኛል። እና አንዳንድ ጊዜ ከፍ፣ አንዳንድ ጊዜ ደግሞ ከፍ ማለት ባለብን ቦታ ላይ ከፍ፣ ዝቅ ማለት ባለብን ቦታ ላይ ደግሞ ዝቅ ስንል ነው ህይወትን መኖር የምንችለው። እኔ አሁን ይህን ስላችሁ እንደዚህ አይነቱን ህይወት ኖሬው ነው ወይ ሌላ ጉዳይ ነው። ለማንኛውም ሜላትን ሳላደንቃት አላልፍም። በአንድ ጎን በኩል ብታበዛውም ግን ለባሏ ያላት ክብር፣ ለልጆቿ ያላት ክብር ምናምን እንዳለ ሆኖ ግን ደግሞ በዚህ አሁን አቶ በቃሉን ስትፎካከረው ስታዩ ልክ እንደ ወንድ ሽጉጧን መዛ ተዋረድኩኝ፣ ልጆች እንደዚህ ተነክተውማ በጭራሽ መቀመጥ የለብኝም ብላ እንደዚህ ኦፍ ወጥታ ተናዳ ስወጣ ከዛ ሽጉጡን ግንባሩ ላይ መዛበት እንደዛ በቁሙ ስታሸነው ስታዩ
እውነት ለመናገር እኔ በበኩሌ በጣም ነው ያደነኳት በጣም ነው እንትን ያልኳት ያው ባይበዛም ማለት ነው። እና ግን ደግሞ ወደ ልጆቿ መለስ ብላ የልጆቿን ችግር እና የልጆቿን ምን ሆነ ምን ተፈጠረ ምን ደርሶባቸው ነው ለምን እዚህ ቦታ ደረሰው የሚለውን ብታይ መልካም ነው ብዬ እላለሁ። ለማንኛውም እዚህ ላይ አበቃለሁ። አመሰግናለሁ።